ቁጣ። ውድ ምክረ ቅዱሳን ቤተሰቦች ለእግዚአብሔር ቅዱስ ፈቃድ ዛሬ ወደ እናንተ ይዘን የቀረብነው ቁጣን በተመለከተ ይሆናል። ወዳጅ ሆይ የቁጣ መንገዱ ሁለት ነው። ይሄውም መንፈሳዊና ሰይጣናዊ በመባል ይከፈላል። ሁለቱም የሚወጡት ከአንድ አንደበት ውስጥ ነው። መንፈሳዊው ቁጣ የሚገባ ቁጣ ይባላል። ይህም ሕግ ቢፈርስ ሕፃናት አንማርም ቢሉ የተማሩትን ቢያጠፉና መናፍቃን በጉባኤ ቢሰለጥኑ ቁጣ ይገባል። በቅዱስ መጽሐፍ ወዳጅህን ተቆጣው ወይ አላደረገም ይሆናል፣ ቢያደርግም እንዳይደግም ተቆጣው። ወዳጅህን ተቆጣው ወይ አልተናገረም ይሆናል፣ ቢናገርም እንዳይደግም ተቆጣው። ወዳጅህን ተቆጣው ወይ በጥል በዕቃ አጣልተውት ይሆናል። በልቡናው ሳይወድ የሚስት ሰው አለና የነገሩህን ነገር ሁሉ አትስማ። በአንደበቱ ያልሳተ ሰው የተደነቀ ነው። ቁጣ ሳይበዛ ወዳጅህን ተቆጣው። ጥበብ ሁሉ ሕጉን የምትሰራ ስለሆነች ጥበብ ሁሉ እግዚአብሔርን መፍራት ነውና ተብሎ እንደተጻፈ መጽሐፈ ሲራክ 19 ከቁጥር 13 እስከ 17። የሚገባውን ቁጣ እንዲሁ ከተረዳህልኝ ከዚህ በመቀጠል ደግሞ የሰው ልጅ ሊፈጽመው የማይገባውን ቢሰራበትም ለሞት የሚያደርሰውንና ከፈጣሪው የሚለየውን ሰይጣናዊ ቁጣ ካንተ እንድታርቅ መክራለሁ። እንዲህ ተጽፏልና ቁጣና መዓትም የሚያስጸይፉ ናቸው። ቁጣና መዓትም የሚያስጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ። ሲራክ 27 ከቁጥር 30። የማይገባ ቁጣ ከአጋንንት እንደሆነና እኛም እንዳንጠቀምበት ሲያስተምረን ነው። በሌላ ስፍራም ስለ እግዚአብሔር ሕግ ብለህ የጸናች ቁጣን አሳልፋት ብሏል። ሲራክ 19 ከቁጥር 18። ይህን ማለቱ ደግሞ እግዚአብሔር ታገሱ ብሎ አዞናልና እንታገስ ለማለት ፈልጎ ነው። ሲራክ በማይገባው ቁጣ ምክንያት የሰው ልጅ በእግዚአብሔር መንግሥት እንደሚፈረድበት ሲገልጽ በምትቆጣበት ጊዜ የምትሞትባትን ቀን አስባት፣ ፍዳ የምትቀበልበትን ቀን አስበው፣ ንስሐ ገብተህ ተለማመጥ በማለት ተናገረው። ጌታ በወንጌል እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ብሎ ገልጾልናል። የማይገባ ቁጣን ከእኛ ማራቅ ይገባናል። ሲራክ 18 ከቁጥር 23። ሐዋርያው ቅዱስ ያዕቆብም አንደበትም እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ሥጋን ሁሉ ያሳድፋልና የፍጥረትን ሩጫ ያቃጥላል፣ በገሃነምም ያቃጥላል። ያዕቆብ 3 ከቁጥር 6 እስከ 7 በማለት የሚመክረን ቀድሞ በነቢያት የተነገረው ኋላም በወንጌል ጌታ ያስተማረውን ለማስረገጥ ነውና ልብ በል። ልበ አምላክ ዳዊትም አቤቱ ለአንደበቴ ጠባቂ አኖር፣ የከንፈሮቼንም መዝጊያ ጠብቅ ብሏል። በሌላ ስፍራም በአንደበቴ እንዳልስት መንገዴን ጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። ከዝምታ የተነሳ እንደ ድዳ ሆንኩ፣ ለበጎ እንኳን ዝም አልኩ ብሏል። መዝሙር 38 ከቁጥር 1 እስከ 2። ይህን በማሰብ ነው በየገዳማቱ የሚኖሩ አባቶች አባ አርምሞ ወይም ዝምታ የሚል ስያሜ ተሰጥቷቸው
እስከ ዕለተ ሞታቸው ሳይናገሩ በምልክት ቋንቋ ወይም በጽሑፍ ሐሳባቸውን እየገለጹ የሚኖሩት። አንተም ሰማያዊ ርስትህን በማሰብ ከቁጣ መራቅ ይገባሃል። የማይገባ ቁጣ ሰይጣን ያለማው ጾር ወይም ፈተና ነውና። አንድ ታላቅ ነቢይ ሰይጣንን በእግዚአብሔር ቃል አስሮ ሲያስለፈልፈውና የሰው ልጆችን እንዴት እንደሚያስት ሲጠይቀው በትዕቢት ስለ ሴቶችም ስለ ቁጣና ስለ ጠብም የሚደረግ ቅንዓትን ባሳየኋቸው ጊዜ በዚህ ሁሉ ወደ እኔ ሥራ እመልሳቸዋለሁ ብሎታል። በዚህ ስፍራ ስድብንና ቁጣን በማብዛት ቢሆን ጨዋታና ያረባ ነገርን በመናገርም ቢሆን በማለት አስረድቶታል። 3ኛ መቃብያን 1:10 አባቶች የጠላት ምስክርነት የታመነ ነው እንዲሉ እርሱ ራሱ በአንደበቱ እየተናገረ ሌላ ምስክር አያሰማምና አንደበትህን ከሰይጣናዊ ቁጣ ጠብቅ። ለቁጣ የሚያነሳሱ ምክንያቶች፣ 1ኛ ቅናት። ወዳጅ ሆይ ስትቀና አውቀህም ይሁን ሳታውቅ ትቆጣለህ። በቅዱስ መጽሐፍ የመጀመሪያው የእስራኤል ንጉሥ ሳኦል ከመታዘዝ መስዋዕትን በመመረጡ እግዚአብሔር ተቀይሞት ፍልስጤማውያንን ጠላት አድርጎ አስነሳበት። በዚህን ጊዜ እግዚአብሔር በታናሹ ብላቴና በዳዊት ላይ አድሮ ከሳኦል ጀምሮ መላ እስራኤል ፈርተውት የነበረውን ጎልያድን ድል አደረገው። የእስራኤል ልጃገረዶች እየዘፈኑና እልል እያሉ አታሙና ከበሮ ይዘው ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን በምቀኝነት ዓይን ተመለከተው ይላል 1ኛ ሳሙኤል ምዕራፍ 18:6-9። በመጀመሪያው በደሉ ንስሐ ገብቶ እግዚአብሔርን በመለማመጥ ፋንታ ለዳዊት እግዚአብሔር በሰጠው ጸጋ በመቅናት ተቆጣ። ይህም ኃጢአትን በኃጢአት ላይ መስራቱ አልበጀውም። ሳይነሱበት በነጋታው ክፉ መንፈስ፣ የዛር መንፈስ ከእግዚአብሔር ታዘዘበት። ያው ጠልቶት የነበረው ዳዊት በገና እየደረደረ ከዚያ ክፉ መንፈስ ያላቀቀው ነበር። ሳኦልም ወደ አእምሮ ሲመለስ በዳዊት ላይ ጦር ይወረውርበት ነበር። ነገር ግን እግዚአብሔር ይጠብቀው ስለነበር ዳዊት ምንም ክፉ ነገር አልደረሰበትም። አንተም ወንድምህ ከምትፈልገው በላይ ጥሩ ሥራ ቢሰራልህም በልብህ ውስጥ የተጸነሰውን ቅናት በአንደበትህ በቁጣ ትገልጸዋለህ። ከመጎዳት በቀር ምን ጥቅም አታገኝምና አትድከም። ለሱ የተሰጠውም ጸጋ ላንተ አይሰጥህምና። በቅናት እየተቆጣ ሰውነትህን በኃጢአት ነፍስህንም በሲኦል አታቃጥል። ጠቢው ሲራክ ቁጣና ቅናት ሰው በሕይወት የሚኖርበትን ዘመን ያሳንሳሉ፣ የብስጭት ሐዘንንም ጊዜውን ሳይደርስ ያስረጃል ብሏልና። ቁጣና ቅናት ሰው በሕይወት የሚኖርበትን ዘመን ያሳንሳሉ፣ የብስጭት ሐዘንንም ጊዜው ሳይደርስ ያስረጃል። ሐዋርያው ቅዱስ ያዕቆብም ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ብሏል።
አባቶችም ቁጣ ቤት አይሰራም እንዲሉ ትዕግስትን ገንዘብ አድርግ። ሌላውና ሁለተኛው ምክንያት እኔ ያልኩት ካልሆነ ማለት ነው። ወዳጅ ሆይ ይህን አይነቱ ቁጣ ራስን ከሰው በላይ አዋቂና ተናጋሪ ወሳኝ በማድረግህና የሌሎችን ሐሳብ ካለማድመጥህ የተነሳ የሚመጣ መንፈስ ነው። እንዲያውም እኔ ያልጋገርኩት እንጀራ ከምጣድ አይወጣም እንድትል ያደርጋል። እንዲህ አይነት ሰዎች እንኳን የሌላውን ሰው ሐሳብ ሊቀበሉ የእግዚአብሔርንም ድምጽ የማይሰሙበት አጋጣሚ አለ። እስራኤላውያን ወደ ተስፋይቱ ምድር ወደ ከነዓን ሲጓዙ ከ12ቱ ነገድ 12 ሰዎች ተመርጠው ምድረ ኢያሪኮን ሰልለው ከተመለሱ በኋላ 10ሩ ክፉ ወሬ በማውራታቸው ምክንያት ሲቀሰፉ ከእነርሱ ጋር በሐሳብ አንድ ሆነው የነበረው ሕዝብ ሁሉ ወደ ሙሴ ቀርበው እነሆ መጣን፣ እኛ በድለናል፣ እግዚአብሔር ወዳለው ስፍራ እንወጣለን አሉ። ሙሴም አለ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም። እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አለ። እንዲህ ብላቸው ባለመስማታቸው በጠላቶቻቸው ሰይፍ አልቀዋል። የኔ ነገር ብቻ ይሰማ፣ እኔ ያልኩት ብቻ ይሁን ማለት ሞተ ሥጋንና ሞተ ነፍስን ያመጣልና ቅንነት የተሞላበትን የጓደኛን ምክርና እግዚአብሔርን ትእዛዝ መስማት መልካም ነው። ዘኍልቍ 14 ቁጥር 37 ላይ። ወዳጅ ሆይ አንዳንድ ጊዜ ክርክርን በመውደድህ ምክንያት ቁጣን የምታነሳበት ጊዜ አለ። አይጠቅምህምና አጉል ክርክርን ተው። ሕጉን አስበህ ባልንጀራህን አትቀየም። የእግዚአብሔርን ፍርዱን አስበህ ቁጣንም አርቃት። ቁጣን ክርክርን ተዋት፣ ኃጢአቶችህን ታስነሳቸዋለች። ቁጣ ሰው ክርክርን ያነሳሰዋል፣ ኃጢአተኛ ሰው ባልንጀራውን ያደክማል። በወዳጆቹ መካከል ነገር ሰርቶ ያጣላል። በእንጨቱ ልክ የእሳቱ ነዲድ ይበዛል፣ በክርክሩም ብዛት ልክ ጠቡን ያበዛል። የሰውም ኃይሉ በቁመቱ ልክ ነው፣ በባለጠግነቱም ብዛት ልክ ቁጣው ይበዛል ይላልና ሲራክ 28 ቁጥር 7 እስከ 10። እስራኤል ዘሥጋ ከግብጽ ወደ ተስፋይቱ ምድር ሲጓዙ እግዚአብሔር ያደረገላቸውን ገቢር ተአምራት ወመንክራት ተአምራትንና ድንቅ ነገሮችን የሰማው ንጉሥ ባላቅ ከመፍራቱ የተነሳ የእርግማን ሀብት የነበረውን በለዓምን ጠርቶ እስራኤልን ርገምልኝ ሲለው እግዚአብሔር ደግሞ የበለዓምን የእርግማን መንፈስ ወደ በረከት ወይም ምርቃት ስለለወጠው በለዓም በመራገም ፋንታ ሲመርቅ የባላቅ ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁ፣ እነሆም 3 ጊዜ መረቅካቸው አለው። ዘኍልቍ 24 ቁጥር 10። ባላቅ እኔ ያልኩት ለምን አልሆነም በማለት ነው የተቆጣው። ሌላውና ሶስተኛው ምክንያት እውነትን ላለመስማት። ወዳጅ ሆይ ብዙዎች እውነትን ስሙ ሲሏቸው ጆሮአቸውን የሚያሳክካቸውና ላለመስማትም ጆሮአቸውን የሚደፍኑ አሉ። በሰማዕቱ በቅዱስ እስጢፋኖስ ትምህርት በሕሊናቸው የተቆጡ አይሁድ እውነትን መስማት ስላልፈለጉ ነበር። ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት ይላል። አንተ ግን እንዲህ አይነቱን መንፈስ ልታወግዘው ይገባሃል። ለምን ብትለኝ እውነት ኢየሱስ ክርስቶስ ነውና።
ለእውነት አለመታዘዝና እውነትንም አለመስማት ከክርስቶስ ፍቅር መራቅና ከተስፋይቱ ምድር ከመንግሥተ ሰማያት መውጣት ነውና። ብርሃነ ዓለም ቅዱስ ጳውሎስ ለገላትያ ምዕመናን በጻፈው ክታቡ ላይ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት ብሎ ከዝርዝር በኋላም አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ብሏልና። ገላትያ 5:20 ወዳጅ ሆይ እንኳን እውነት የሆነን ነገር ቀርቶ ወንድምህ ቢሰድብህም ልትታገሰው ይገባሃል፣ አንተም ተጠቅመህ እርሱንም ተጠቅመዋለህና። አንድ ወንድም ጓደኛውን በመጥፎ ቃል ተናገረው፣ መቀጠልም ሰደበው። ያ የተሰደበውም ወንድሜ ሆይ ከአንደበትህ የሚወጣው ያነጋገር ለዛ ጣፋጭ ነው ብሎታል። እንዲህ ማለቱ የወንድሙን የቁጣ ንግግር በትዕግስት ለማሸነፍ ነው። እንዲህ ተጽፏልና ቁጡ ሰው ጠብን ያነሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል። ምሳሌ 15:18 ምርጥ ዕቃ ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክቱ ለማንም ስለ ክፉ ፋንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል። እንዲህ ተብሎ ተጽፏልና እንዲሁ ማለት እንዳስተማረህ አንተም እንዲሁ አድርግ። ወዳጄ እየተቆጣ የሚጸልይ ሰው በቀዳዳ ማድጋ ውሃ የሚቀዳ ሰውን ይመስላል። ለጸለየበት ጉዳይ መልስ አያገኝም ማለት ነው። ሁለቱ ማለት ጸሎትና ቁጣ የማይስማሙ ስለሆኑ ቁጣን ከውስጥህ አጥፍተህ በጸሎት ከፈጣሪ ጋር መነጋገር ይገባሃል። በቅዱስ መጽሐፍ እንግዲህ ወንዶች በስፍራው ሁሉ አለቁጣና አለክፉ ሐሳብ የተቀደሱ እጆችን እያነሱ እንዲጸልዩ ፈቅዳለሁ ይላል። በእኛ ጢሞቴዎስ 2:8 ደካማ እንደመሆንህ ማለት ጽድቅና ኃጢአት የሚስማማው ሥጋን በመልበስህ ልትቆጣ ብትችልም ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ አትስጡት ይላል። እንዲህ ያለ ሐዋርያው ሲመክርህ ቁጣ ከቂም አድርሶ የባሰ ኃጢአት እንዳያሰራ ቁጣህን ቶሎ አብርድ። ኤፌሶን 4:26 ወዳጅ ሆይ አንዳንድ ወላጆች ልጆቻቸውን ሲቆጡ ልጆቹ እልህ ውስጥ ገብተው የበለጠ ጥፋት እንዲያጠፉና ወደ ክፉ ሕይወት ውስጥ እንዲገቡ የሚያደርጋቸውን ቁጣ ቆጧቸዋል። ይኸውም ከመጠን በላይ የሆነ ግርፋት፣ እስራትና ብሎም ከቤቱ ጣልኝ የሚል አነጋገር ነው። አንተ ግን በመነሻዬ እንደጻፍኩልህ ልጆችን በሚገባ ቁጣ፣ የተግሳጽና ምክር አሳድጋቸው እንጂ የሚበሳጩበትና ተስፋ የሚቆርጡበትን ክፉ ቃል ከአንደበትህ አታውጣ። እንዲህ ተጽፏልና እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። ኤፌሶን 6:4 ምን መሰለህ? አንተ ሕይወትህ የተስተካከለ ከሰውም ለእግዚአብሔርም የምትመች የምትጸልይና ከማን ጋር መዋል እንዳለብህ አውቀህ የምትጓዝ ከሆንክ ልጆች መጥፎ ሊሆኑ አይችሉም። ያልተዘራ አይበቅልምና ጌታም በወንጌል መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም በማለት ተናግሯል። ማቴዎስ 7:18 ወዳጅ ሆይ ለራስህም አካሄድህን አስተካክል ብለኛል። ነገር ግን አንድ የቁጣ መንፈስ ያለበት ሰው ጓደኛ ቢሆነኝ
ባህሪውን ላልመስለው ጓደኝነቴን ብቀጥል ምን ችግር አለበት ብለህ እንደጠየከኝ አስታውሳለሁ። ከኃያላን ጌታ መልካም ጥበብን የተሰጠው ሰለሞን ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሄድ፣ መንገዱን እንዳትማር ለነፍስህ ወጥመድ እንዳታገኝህ በማለት እንደመከረህ ምን አለበት እንድተህ ይህን መንፈሳዊ ጥበብ በልብህ ጽላት ጽፈህ ተጠቀምበት። ሁልጊዜም አንደበትህ ሸካራ ያልሆነ ለሰው ሁሉ በመልካም ጥበብ የሚመልስና ልዝብነትን ገንዘብ ያደረገ ሊሆን ይገባዋል። በገናና መሰንቆ ሰውነትን ደስ ያሰኙታል፣ ከሁለቱም ይልቅ ልዝብ አንደበት ደስ ያሰኛል ይላልና ሲራክ 40 ከቁጥር 21። ቅዱስ ጳውሎስም እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ፣ ለቤዛም ቀን የታተማችሁበት ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣና ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሏልና ኤፌሶን 4 ከቁጥር 29 እስከ 32። ውድ የምክረ ቅዱሳን ቤተሰቦች የሰማነውን እግዚአብሔር ቅዱስ ቃል በልባችን ያሳድርብን፣ የቁጣ መንፈስንም ከኛ ያርቅልን ዘንድ የእግዚአብሔር ቅዱስ ፈቃድ ይሁንልን። አሜን።